አዲስ ቀን ላይ ትገኛላችሁ ተመልካቾቻችን። የሀገር ጉዳይን አስቀደምን። ያለፉት 6 ዓመታት የአረንጓዴ አሻራ መርሃ ግብር ምን ስኬት አስመዝግቧል፣ ምን አይነት ገጽታ አለው የሚለውን ከእንግዳ ጋር ሰፋ አድርገን ተመለከትን። ይህ ጉዳያችን እንግዲህ በዚህ በአዲስ ቀን የሀገር ጉዳይ ብቻ የሚያቆም አይደለም። በዜና ኢትዮጵያ በኢቲቪ 57 የዜና ወጃዎቻችን ላይ ሰፋ ያሉ አዳዲስ መረጃዎችን ጨምረን ከሌሎች እንግዶች ጋራ ወደ እናንተ በመረጃ እናደርሳለን። እንድትከታተሉ እንጋብዛችኋለን። አሁን ሰዓቱ የዶት ስትሪም ነው። የተለያዩ የማህበራዊ ሚዲያ መረጃዎችን አሰባስባ ልትነግረን አፎሚያ ከበበው እዚህ ስቱዲዮ ተገኝታለች። አፎሚያ በድጋሚ እንዴት ቆየሽ? እንዴት ቆያችሁ? አለን። ቀደም ሲል እንግዲህ የተለያዩ መረጃዎችን ጠቆም አድርገሽን ነበርና እንስማቸው። እሺ ይቻላል። ያው የዶት ስትሪም ሰዓት ላይ እንገኛለን። ዶት ስትሪም ማለት የኢቢሲ የተለያዩ የማህበራዊ ትስስር ገጾች መሆናቸው ይታወቃል። በዛ ላይ ደግሞ የተጋሩ የተለያዩ መረጃዎችን ትላንት ውሎንና ማምሻው ላይ የተጋሩ የተለያዩ መረጃዎችን ለተመልካቾቻችን የምናደርስበት ሰዓት ላይ እንገኛለን። መግቢያ ላይ ያነሳሁት አንድ መረጃ ነበረ። በተለይም ደግሞ የተሽከርካሪ የቴክኒክ ቁጥጥር ጋር ተያይዞ ክፍተት የተገኘባቸው ተቋማት ነበሩ። በእነዚህም ተቋማት ላይ እርምጃ መውሰዱን የአዲስ አበባ የአሽከርካሪና የተሽከርካሪዎች ባለስልጣን አስታውቋል ማለት ነው። ባለስልጣን መስሪያ ቤቱ ያው መጀመሪያ ላይ ሲቋቋሙ አስመዝግበውት የነበረውን ደረጃ በመቀነስ ነው አሁን ላይ ይህን ክፍተት ሊያሳዩ የቻሉት። በዚህም ላቅ ያለ ክፍተት የታየባቸውን 2 ተቋማት ፍቃዳቸውን እንደሰረዘ አስታውቋል። ከዛ ውጪ ግን የተቀሩትን ደግሞ በተለያየ የጊዜ ገደብ ማስጠንቀቂያ በመስጠት ክፍተታቸውን እንዲያሻሽሉ በትላንትናው ዕለት ውሳኔ ማሳለፉን ተመልክተናል ማለት ነው። በርካቶች ይሁን የሚያሰኝ ነው ያሉት ቀዳሚው መረጃችን ነው። ከዚህ በተጨማሪ ግን ጥያቄ ደግሞ የፈጠረ የነበረው ጉዳይ አንዳንድ ተቋማት ወደ አንድ ዘርፍ ሲገቡ መጀመሪያ ላይ መሟላት ያለባቸውን ነገሮች ለማሟላት በርካታ ነገሮችን ስለሚያደርጉ መግቢያቸው ላይ ያሟሉትን መመዘኛዎች እንዴት አሁን ላይ ማስጠበቅ በልምድ ደግሞ እያጠናከሩ መሄድ ሲገባቸው እንዴት ከዛ ሊያጎሉ ቻሉ የሚለውን ጥያቄ የሰነዘሩ አካላት አሉ። ከዚህ በተጨማሪ ግን በተለይም ደግሞ በሀገራችን ከገዳይ በሽታዎች እኩል የዜጎቻችንን ሕይወት እየቀጠፈ ለሚገኘው የተሽከርካሪ አደጋ አሽከርካሪው ከሚፈጥረው ክፍተት ባልተናነሰ ተሽከርካሪው ላይ ደግሞ የሚታየው የቴክኒክ ችግርም የራሱ ድርሻ እንዳለው ይታወቃል ማለት ነው። ከዚህ ጎን ለጎን ደግሞ ለአሽከርካሪዎች ፍቃድ የሚሰጡ ተቋማት ላይም ይህን መሰል ስራ ሊሰራ ይገባል ሲሉ አስተያየታቸውን የሰነዘሩ ሰዎች አሉ። ወደ ተከታዩ መረጃ እናልፋለን። በሌለበት ጽኑ እስራት ስለተወሰነበት ተከሳሽ ወይም ደግሞ ወንጀለኛ ነው የምናነሳው። ያው በርከት ያሉ የሴቶችን ጥቃት እየተመለከትን ነው አይደለ? ልክ ነው። ከዚህ ጋር ተያይዞ እንግዲህ የፍቅር አጋሩ የነበረችን ሴት ከዚህ በኋላ ካንተ ጋር በፍቅር መቀጠል አልችልም ስትለው ያንን ውሳኔ አልቀበልም በማለት ነው እንግዲህ የግድያ ወንጀል የፈጸመባት። ይህ ሰው ግን ያው የሰውና የሰነድ ማስረጃ ተደራጅቶበት በክስ ሂደት ላይ ባለበት ሰዓት ላይ ከፖሊስ ቁጥጥር ያው ታምም ያለው በማለት ወደ ጤና ተቋም ሲወሰድ ከፖሊስ ቁጥጥር ስር አምልጦ ነበረ። ሆኖም ግን መጋቢት 21 ቀን 2011 ዓ.ም በቁጥጥር ስር መዋሉን በትላንትናው ዕለት ተመልክተናል ማለት ነው። ሌላኛው እንግዲህ አሜሪካ ስትፈልገው የነበረውን የቲክቶክ ባለድርሻነት ማግኘቷ ተገልጿል ማለት ነው። በተለይም ደግሞ ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ እያንዳንዱ ውሳኔዎችና ከሌሎች ከተቋማትም ከሀገራት ጋርም የሚደረጉ ትስስሮች ለአሜሪካ ጥቅም የሚያስገኝ መሆን አለበት የሚል አቋምን ይዘው መጥተዋል ማለት ነው። ከዚህ ጋር በተያያዘ እንግዲህ ባለቤትነቱ ወይም ባይት ዳንስ በማለት በቻይና መቀመጫውን ያደረገው ቲክቶክ ለአሜሪካ ባለሀብቶች ሊሸጥ ይገባል የሚል ሀሳብ ነበራቸው። በዚህ ሀሳብ እንግዲህ ያልተስማማ ወይም እያቅማማ የነበረው ባይት ዳንስ እንግዲህ ለቀናት በአሜሪካ እየሰራ እንዳልነበር እናውቃለን። ይህን ተከትሎ እንግዲህ ከተደረጉ የተወሰኑ ድርድሮች በኋላ ለስምምነቱ ዝግጁ መሆኑ ወይም ደግሞ ስምምነቱ የፊታችን ቅዳሜ ኤፕሪል 5 እንደሚፈረም ተገልጿል ማለት ነው። ይህም ደግሞ መረጃው ከተጋራ በኋላ ደግሞ በተለይ ብዙዎች ዶናልድ ትራምፕ አመራር ብቻ ሳይሆን የቢዝነስ ሰውም ናቸው እያሉ አስተያየትን እየቸሯቸው በርካታ መሳልፏቸው ውሳኔዎች ጥቅም ላይ መሰረት ያደረጉ ናቸውና በርካቶች እያደነቋቸው ያሉም አሉ። ከዚህም በተጨማሪ ቢታገድ ይሻላል እኮ የሚሉም አሉ። ግን እንደሚታወቀው መተግበሪያው ከማዝናናቱ ባሻገር ጎን ለጎን ደግሞ ለበርካታ የሚሆኑ ዜጎች የስራ እድልን የፈጠረ እንደሆነ ይታወቃል። በአሜሪካ ብቻ ከ170 ሚሊዮን በላይ ተጠቃሚዎች እንዳሉ በመረጃው የተመላከተ ጉዳይ ነው ማለት ነው።
ሌላኛው አሁንም በምንመለከተው መረጃችን እንግዲህ ሁለት ጽንፍና ጽንፍ የሆኑ ሀሳቦችን ነው የምናነሳው። ሰዎች በሚፈጽሟቸው ተግባራት ለምሳሌ ብልሹ የሆኑ ነገሮች ላይ ሲገኙ በነዛ ባህሪያቸው ይወሰናል ወይም ደግሞ እነሱ ድርጊታቸው ናቸው ተብሎ ይቀመጣል። ነገር ግን ጥሩም ደግሞ ሲፈጽሙ መልካም ሰው ናቸው እንላለን። ሁለቱንም ግን በአንድ ሲፈጽሙ ደግሞ እንዴት ነው የምንቀበላቸው የሚለው ብዙ ጊዜ ጥያቄ ውስጥ የሚገባ ነው። በምስሉ ላይ የምትመለከቷቸው የቀድሞ የፓኪስታን ጠቅላይ ሚኒስቴር ናቸው። በስልጣናቸው ወቅት በነበሩበት ሰዓት እንግዲህ በፈጸሙት ብልሹ የሆኑ የመንግስትን ሀብት በመመዝበርና ሌሎችም መሰል ተግባር እንግዲህ በክስ ላይ ወይም በእስር ላይ የሚገኙ ሰው ናቸው። ሆኖም ግን በስልጣን ዘመናቸው በተለይም እንደ አውሮፓውያን አቆጣጠር በ2011 ዓ.ም ላይ በእስያ ምድር ሰላም እንዲሰፍን ሰብአዊና ዲሞክራሲያዊ መብቶች በቁርጠኝነት ተግባራዊ እንዲደረጉ የሚችሉትን ያቅማቸውን የሞከሩ ሰላም ለማስፈን የጣሩ መሪ ነበሩ። ታዲያ በዚህም እስር ላይም ቢገኙ ወይም ደግሞ ጎን ለጎን ያኛው መልካም ያልሆነ ምግባራቸው ለክስ ቢያቀርባቸውም ይህኛው ተግባራቸው ደግሞ ለሰላም የኖቤል ሽልማት እጩ እንዳደረጋቸው በተጋራ መረጃ ተመልክተናል ማለት ነው። ብዙዎች በተለይም በዚህ ዘርፍ መታጨታቸው የሚገባቸው ሰው ናቸው እያሉ አስተያየት ሰጥተዋል ማለት ነው። ምልከታችንን እንድናስተካክል የሚያስችል መረጃ ነው። በነገራችን ላይ ያው አንዳንዴ ጥፋት ታጠፊያለሽ፣ አንዳንዴ በደል ትበድያለሽ አይደለ? የፓኪስታኑ ጠቅላይ ሚኒስትር ለኖቤል መታጨታቸው አንድ ነገር አስታውሶኝ ነው። ነገር ግን የሰው ልጅ ሁልጊዜ ምንድነው አንድ ቀን ያደረግሽው ጥሩ ነገር ሁሌም እንዲያወሳሽ ወይም ደግሞ መጥፎ ነገርሽን እንዲያስረሳ ያደርጋልና ምናልባት በስልጣን ዘመናቸው በተለይ ከመልካም አስተዳደር ችግሮች ጋር የመንግስትን ሀብት ለግል ጥቅማቸው ማዋላቸው፣ የዜጎችን ደህንነት አለመጠበቃቸው እንዲፈለጉ ወይም ደግሞ እንዲወነጀሉ ቢያደርጋቸውም ነገር ግን በነበሩበት የስልጣን ወቅት ደግሞ የሰሩት ጥቂቷ የምትባል ወይም ደግሞ ያደረጉት መሞከር በራሱ ዋጋ የተሰጣላቸው ጉዳይ ነው። አንቺም እንዳነሳሹ ነው በርካቶች አይደለም አሁን የኚህ ሰው ጉዳይ እኮ በሀገራቸው ብቻ ሳይሆን በዓለም አቀፍ አይን ውስጥ ያለ ጉዳይ ነው። ነገር ግን በእለት ተእለት ደግሞ እንደዚህ ተስፋፍቶ የማንሰማቸው አንዳንድ መረጃዎች አሉ። በቀለል ባሉ ወንጀሎች ላይ ተሳትፈው ከእስር ቤት ገብተው ሲወጡ በማህበረሰብ ተቀባይነት የማያገኙ ብዙ የማህበረሰብ አካላት ወይም ደግሞ ጥፋተኛ ሰዎች አሉና ይህንን ምልከታችንን ልናሻሽል እንደሚገባና ሰዎች መልካምን እንደሚፈጽሙ ጥሩንም ስለሚፈጽሙ ሁለቱንም ደግሞ እኩል ማስኬድ እንደሚቻል ማሳያ የሆነ መረጃ ነው ማለት ነው። ወደ መቋጫው መረጃችን እናልፋለን። ወደ ያው ማይናማር ነው የምናመራው። በማይናማር ከቀናት በፊት የተከሰተ ርዕደ መሬት አለ። በሁለት ዙሮች ነው 7.7 እና 6.4 በተከታታይ የተመዘገበ ነው። ከዛም በኋላ 5.1 የተመዘገበ የመሬት መንቀጥቀጥን ብታስተናግድም ያው ምንም ጉዳትን እንዳላስከተለ የሚታወቅ ነው። ሆኖም ግን ይህንን ተከትሎ በተለይም ማይናማር በርስ በርስ ግጭት ውስጥ ስለምትገኝ ጠለቅ ያሉ ወይም ደግሞ ግልጽ የሆኑ መረጃዎችን ለማግኘት አዳጋጅ የሆነበት ሰዓት ላይ እንገኛለን። በታይላንድ ከተማ በባንኮክ ግን ያው ለተረፉ ሰዎች የሚያስፈልጓቸውን የቅድመ ሕክምና እየተሰጣቸው ይገኛል። ከዛ ግን በዋናነት ትኩረት ተሰጥቶ እየተሰራ የሚገኘው በፍርስራሾች ውስጥ በህይወት ያሉ ዜጎቿን የማፈላለግ ስራ እየሰራች ትገኛለች። በዚህ ሂደት ውስጥ ደግሞ አነፍናፊ ውሾችና ሮቦቶች ከፍተኛውን ድርሻ በመውሰድ እገዛ እያደረጉ መሆኑ ተገልጿል። በዚህ ስራ ላይ መሰማራታቸውም ተመላክቷል ማለት ነው። በዚህም 30 የሚሆኑ ዜጎቿ ወይም ደግሞ ከፍርስራሽ ስር ሆነው ድምጽ መስጠት እንደቻሉ ተገልጿል። ምንም እንኳን ሁሉንም ማውጣት ባይቻልም ያው ጥንቃቄ የሚፈልግ ነገር ነው። ፍርስራሾችን አንስቶ እነሱን ከዛ ስር ለማውጣት መሞከርና በዛ ሂደት ውስጥ ህይወታቸው ያለፈ ወይም ደግሞ ድምጽ እየሰጡ ያልሆኑ ነዋሪዎች ቢኖሩም ከዛ የተቀሩትን ግን ለማውጣት በማደርገው እንቅስቃሴዎች ከፍተኛ የሆነ እርዳታን እያደረጉልኝ ይገኛሉ ስትል አመላክታለች ማለት ነው። ያው ይህም ሌላ የተመለከትነው አንደኛው መረጃችን ነው። መረጃዎቼ እነዚህን ይመስሉ ነበር። እናመሰግናለን አፎሚያ። መልካም ቀን።